በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ልጆች የእመቤታችን የቅድስት ድንግል ማርያም ወዳጆች ለታላቁ መልአክ ለቅዱስ ገብርኤል ዓመታዊ መታሰቢያ ክብረ በዓል ያደረሰን የሰማይና የምድር ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አባት ሆይ ለሕፃናት ስለገለጥክላቸው አመሰግንሃለሁ። የማቴዎስ ወንጌል ምዕራፍ 11 ቁጥር 25 እንደ እግዚአብሔር በጎ ፈቃድ የምንማማርበት የትምህርታችን ርዕስ ይህ ነው። ሕይወት ሰጭ ምስጢር ገላጭ እግዚአብሔር መንፈስ ቅዱስ ለሁላችንም የሚረባንንና የሚጠቅመንን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ርዕሱ የተመሰረተው በማቴዎስ ወንጌል ምዕራፍ 11 ቁጥር 25 ላይ ነው። ጌታችን በዚያ ሰዓት አባት ሆይ የሰማይና የምድር ጌታ ይህንን ከጥበበኞችና ከአስተዋዮች ሰውረ ለሕፃናት ስለገለጥክላቸው አመሰግንሃለሁ በማለት የባሕርይ አባቱን ለደቀ መዛሙርቱ ስለተሰጠው ጸጋ ከጥበበኞችና ከአስተዋዮች የተሰወረውን ምስጢር በማድነቅ ሲያመሰግን እናያለን። ይህ ቃል የሕፃናትን የልብ ንጽሕና፣ የትሕትናን ታላቅነትና የእግዚአብሔርን ምስጢር የመረዳት ጥበብ የሚያሳይ ታላቅ ትምህርት ነው። ሕፃናት የተባሉት ደግሞ እንደ ሕፃን የዋህ ንጹሕ፣ ቂም የማይዙና ሙሉ በሙሉ በአባታቸው ላይ የሚደገፉ ሐዋርያትን ነው። ለመሆኑ እግዚአብሔር ከጥበበኞችና ከአስተዋዮች የሰወረው ለሕፃናት ግን የገለጠው ምስጢር ምንድን ነው? ለጥበበኞችና ለዚህ ዓለም ፍልስፍና ሰዎች የተገለጠ አይደለም። የዓለም ጥበበኞች ሊረዱት ያልቻሉትን የቅድስናና የዘላለም ሕይወት መንገድን ሐዋርያት ተረዱት። ለዚሁ ነው ጌታም በወንጌሉ በዚህ በማቴዎስ ወንጌል ምዕራፍ 13 ቁጥር 11 ላይ ለእናንተ የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷቸዋል በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያረጋግጥ እናያለን። በእርግጥ ጌታችን ዕውቀትንና መማርን ይጠላል ማለት ነውን? በፍጹም። እዚህ ላይ ጥበበኞችና አስተዋዮች የተባሉት በራሳቸው ፍልስፍና በትዕቢትና በምድራዊ ዕውቀታቸው ተሞልተው የራሳቸውን ጽድቅ ሊያቆሙ የሞከሩትን ጸሐፍት ፈሪሳውያንን ነው። ቅዱስ ጳውሎስም ይህንን ሲያብራራ በዚህ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 19 ላይ የዚህ ዓለም ጥበብ በእግዚአብሔር ፊት ሞኝነት ነውና፣ ምክንያቱም ጥበበኞች ነን ሲሉ ደንቆሮች ሆኑ ብሎ ስለሚናገር ሊቁ ቅዱስ ዮሐንስ አፈወርቅ ጌታችን ከጥበበኞች ሰወርከው ሲል ዕውቀትን አውግዞ ሳይሆን እኛ እኮ አዋቂዎች ነን በማለት በትዕቢት ተሞልተው ራሳቸውን ከእግዚአብሔር ጸጋ ለለዩ ሰዎች የተሰጠ ፍርድ መሆኑን ለማሳየት ነው። ስለዚህ ሕፃናትም ሲል ዕድሜያቸውን ብቻ ማለቱ አይደለም። ነገር ግን ከክፋት ከትዕቢትና ከፍልስፍና ውሸት የጸዳ ትሑት ልብ ነው ሕፃን የተባለው። አዎ ሊቃውንት አባቶቻችንም በዚህ በሃይማኖት አበው እንደሚነግሩን አምላክ በሕፃኑ ቂርቆስ አንደበት የተናገረው የሰው ልጅ ዕውቀትና ዕድሜው ለእግዚአብሔር መገለጥ መስፈርት እንዳልሆነ ለማሳየት ነው። ልብ ንጹሕ ከሆነ መንፈስ ቅዱስም
ማደሪያው ያደርገዋል ብለው የተናገሩ። ስለዚህ በዛሬው ዕለት የምናከብረው የታላቁ መልአክ የቅዱስ ገብርኤል በዓል ከዚህ ወንጌል ጋር በቀጥታ የተቆራኘ ሲሆን የዕለቱ ምንባብ የማቴዎስ ወንጌል ምዕራፍ 11 ቁጥር 25 ጀምሮ ያለው ነው። በዚህ ዕለት የምናስበው ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ ስለ ክርስቶስ ፍቅር ሲሉ ወደ ፈላ የናስ ጋን ውስጥ በተጣሉ ጊዜ ባለሟሉ ቅዱስ ገብርኤል ከሰማይ ወርዶ እሳቱን ወደ ቀዝቃዛ ጠል የለወጠበትን ድንቅ ተአምር ነው። እስቲ ይህንን ታሪክ ከዕለቱ ወንጌላችን ጋር አዋህደን እንመልከተው። መለኮታዊ ምስጢር ለሕፃናት እንደተገለጠ ለማሳየት ከሕፃኑ ከቂርቆስ በላይ ምን ምስክር አለ? በእርግጥ በብሉይ ኪዳን በመጽሐፈ ሳሙኤል ምዕራፍ 2 ምዕራፍ 3 ላይ እንደምናነበው የ90 ዓመቱን ኤሊን እግዚአብሔር በድካሙ ሲተወውና ለቤተ መቅደሱ አገልግሎት ሌላ ትውልድ ለማስነሳት ሲያቅድ የ3 ዓመት ሕፃኑን ብላቴናውን ሳሙኤልን ነው እግዚአብሔር ሳሙኤል 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 ብሎ ጠርቶት በመቅደስ ውስጥ የሚሆነውን ነገር የነገረው። ዛሬም ይህ ሕፃን ቅዱስ ቂርቆስ የ3 ዓመት ሕፃን ነው። አረማዊ ባለስልጣን በትዕቢት ተሞልቶ በምድራዊ ስልጣኑና በጥበቡ ተመክቶ እናቱን ቅድስት ኢየሉጣን ሲያሰቃያትና ስትደነግጥ፣ ሕፃኑ ቅዱስ ቂርቆስ ግን የእግዚአብሔር ምስጢር ተገልጦለት እናቱን ያጸና ነበር። ለዚሁ ነው መዝሙረኛው ዳዊት በመዝሙር 118 ቁጥር 130 ላይ ነገረ ቃልከ ያበር ወያጠብብ ሕፃናተ። ምን ማለት ነው? የቃል ፍቺ ያበራል፣ ሕፃናትንም አስተዋዮች ያደርጋል። እግዚአብሔር የተመሰገነ ይሁን። ሕፃኑ ቅዱስ ቂርቆስ አስተዋይ የሆነበትን ምስጢር ነው የምንረዳው። መኮንኑን ወይም ባለስልጣኑን የተከራከረበት ጥበብ ምድራዊ ሳይሆን መለኮታዊ ነበር። መኮንኑ ለጣዖት እንዲሰግድ በሽንገላና በምድራዊ ሀብት ሊያታልለው ሲሞክር፣ ሕፃኑ ቅዱስ ቂርቆስ ግን እኔ ክርስቲያን ነኝ በማለት የአምላኩን ክብር መሰከረ። ክርስቲያን ማለት ከዓለም የተለየ ማለት ነው። በዓለም ውስጥ የሚኖር ለእግዚአብሔር መንግሥት የተለየ ክርስቲያን ማለት ክርስቶስን የሚመስል ማለት ነው። ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ስላለን፣ ክርስቲያን ማለት የዋ ማለት ነው። ክርስቲያን ማለት የተቀደሰ የከበረ ማለት ነው። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁሉ ብሎ ቅዱስ ቃሉ ስለሚነግረን፣ ስለዚህ የቅዱስ ቂርቆስ ንግግር እኔ ክርስቲያን ነኝ፣ ሰው እየሞተ እየተገደለ የእሳት ፍላት ተዘጋጅቶለት በእሳት ጋን ውስጥ ሊጣል እየሄደ በክርስትና የሚኮራ ክርስቲያን ቅዱስ ቂርቆስ እንዴት ደስ ይላል! እናንተ ዓለም ሞት እያዘጋጀች እኛ ሕይወት የሚታየን ከሆነ፣ ዓለም ጉድጓድ እየማሰች እኛ ትንሣኤው የሚበራልን የሚገለጥልን ከሆነ፣ በዚያ ዘመን ክርስቲያን ተብሎ መጠራት ለብዙዎች ሞት፣ ፍርሃት፣ ሽሽት፣ ስደት፣ ጭንቀት በሆነበት ዘመን ሕፃኑ ቅዱስ ቂርቆስ ግን እኔ ክርስቲያን ነኝ በማለት በዚያ በንጉሡ ፊት የአምላኩን ክብር መሰከረ። የሰማይና የምድር ጌታ ይህንን ምስጢር ከባለሥልጣናቱና ከሰራዊቱ ሰውሮ ለ3 ዓመት ሕፃን ገለጠለት። እግዚአብሔር የተመሰገነ ይሁን። ለዚሁ ነው የቃል ፍቺ ያበራል ሕፃናትንም አስተዋዮች ያደርጋል ብሎ ዳዊት የነገረን። ወደ ጋለው የናስ ጋን ውስጥ ሊገቡ ሲሉ
እናቱ ቅድስት ኢየሉጣ የሰውነቷን መቃጠልና የጋኑን መፍላት አይታ እናትነትና የሥጋ ፍርሃት መጣባት። ወደ ኋላ ፈገፈገች። በዚያን ጊዜ ሕፃኑ ቅዱስ ቂርቆስ በአምላኩ በታመነለት በጌታው ፊት ቆመ። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ቅርንጫፉን አቆይተ አጽንተ ግንዱን ልታጠፋው አግባብ አይደለም። ስለዚህ በእናቴ ልብ ውስጥ ያለውን ይህን ክፉ መንፈስ፣ የፍርሃት መንፈስ፣ የጭንቀት መንፈስ፣ ወደኋላ የማፈግፈግ መንፈስ አርቀ እናቴን ካዘጋጀው ክብር እንዳትጎልብኝ እባክህ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ እለምንሃለሁ ብሎ ሲናገር በቅዱስ ኢየሉጣ ውስጥ የነገሰው ፍርሃት፣ ጭንቀት፣ አጠገባ የቆመው ክፉ መንፈስ ሰይጣን እንደ ጢስ በኖ ሲሄድ እናቱም በርትታ ይልቁንም በመንፈስ ቅዱስ ተሞልቶ እናቴ ሆይ ከዚህ ጊዜያዊ እሳት የተነሳ የዘላለም መንግሥትን እንዳታጪ አብርሃም ልጁ ይስሐቅን ሊሰዋ እንደጨከነ አንቺም በኔ ጨክኝ፣ ንፈጽም ገድለነ ገድላችንን ልንፈጽም ይገባናል። ይህ እሳት እንደ ኤልያስ ሰረገላ ወደ ሰማይ ያደርሰናል እንጂ አያቃጥለንም በማለት እናቱን አጽናናት። ለዚሁ ነው መዝሙረኛ ዳዊት በመዝሙር 90 በቅንፍ 91 ቁጥር 14 ላይ እንዲህ ያለው በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቀዋልና እጋርደዋለሁ፣ ይጠራኛል እመልስለትም አለው፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለው፣ ረጅም ዕድሜን አጠግበዋለሁ፣ ማዳኔንም አሳየዋለሁ አለ። ማዳኑን አሳያቸው ለቅድስት ኢየሉጣና ለቅዱስ ቂርቆስ። ሁለቱም ተያይዘው ወደ ጋኑ ሲገቡ ማዳኑን ሊያሳይ እግዚአብሔር ብርሃናዊውን ሊቀ መላእክት ቅዱስ ገብርኤልን ላከ። መልአኩም ክንፉን ዘርግቶ ያንን የሚንቀለቀል እሳት አቀዘቀዘው። ጋኑ እንደ ቀዝቃዛ ምንጭ ውሃ ሆነላቸው። ለዚሁ ነው መዝሙረኛው ዳዊት በመዝሙር 65 በቅንፍ 66 ቁጥር 12 ላይ አይለፍከነ ማእከለ እሳት ወማይ ዋውፃእከነ ውስተ ዕረፍት ያለው። በእሳትና በውሃ ውስጥ አሳለፍከን፣ ወደ ዕረፍትም አወጣህን። ዛሬም በሕይወታችን ውስጥ የሚነደው የጭንቀት የበሽታና የመከራ እሳት ሊጠፋ የሚችለው እንደ ሕፃኑ ቅዱስ ቂርቆስ ፍጹም የዋህነትና እምነት ኖሮን ራሳችንን ለእግዚአብሔር ስናስረክብ ብቻ ነው። በክርስትናችን በሃይማኖታችን የምንሰደድ የምንገደል ከቤት ንብረታችን የምንፈናቀል ሰዎች ካለን አዎ እንደ ቅዱሳኑ ክብር ተዘጋጅቶልናል፣ ስፍራ ተዘጋጅቶልናል። በዚያ ለመሆን እንዘጋጃለን። እግዚአብሔር መልአኩን ልኮ እሳቱን ያቀዘቅዛል። ዛሬ ዓለማችን፣ ሀገራችን፣ ቤተ ክርስቲያናችን ያሉበትን ሁኔታ ስንመለከት የዚህን ቃል አስፈላጊነት ይበልጥ እንረዳለን። ዛሬ መንፈሳዊነታችን ከውስጥ ማንነት ይልቅ ወደ ውጫዊ ትርኢት እያዘመመ ነው። ማህሌቱን፣ ቅዳሴውን፣ ስብከቱን እናውቀዋለን። ነገር ግን የክርስቶስ የዋህነትና ትሕትና ከውስጣችን እየጠፋ ነው። ዕውቀት ብቻውን ሰውን ያስታብያል፣ ፍቅር ግን ያንጻል ብሎ ቅዱስ ጳውሎስ እንደነገረን ዛሬ ዓለማችን በቴክኖሎጂ በሰው ሰራሽ አስተውሎት ተረቃለች። ሁሉን አወቅን በሚሉ የስም ጥበበኞች ተሞልታለች። ነገር ግን የዚህ ዘመን ሰው እንዳሁኑ ዘመን ተጨንቆና ተጠቦ አያውቅም። ጭንቀትና ድብርት የበዛው ለምንድን ነው? አእምሯችን በብዙ የዓለም ስሌት ስጋትና ትዕቢት ስናጨናንቀውና ሁሉን በራሴ እፈታለሁ ስንል ነው። ጌታችን ግን እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ ይለናል።
እንደ ሕፃን ራስን ለአባት ለእግዚአብሔር አሳልፎ ከመስጠት በላይ የሥነ ልቦና ዕረፍት የለም። እሱ ዕረፍታችን ነው። ለነፍሳችሁ ዕረፍት ታገኛላችሁ ያለን በዚህ ወንጌል። ማኅበራዊ ሕይወታችንም ስንመለከት ዛሬ በሀገራችን በቤተ ክርስቲያናችን ዙሪያ የምናየው መከፋፈል፣ መጠላላትና አንዱ ሌላውን የመናቅ አባዜ የመጣው እኔ ብቻ ነኝ አዋቂው፣ እኔ ብቻ ነኝ ትክክለኛው ከሚል የትዕቢት መንፈስ የመጣ ነው። እስቲ አስተውሉ። ሕፃናት ሲጣሉ በደቂቃዎች ውስጥ ይታረቃሉ። አሁን ተጣልተው አሁን አፈር እየፈጩ አብረው ይጫወታሉ። እኛ አዋቂዎች ግን አንዴ ከተጣላን ለ3 ትውልድ የሚተርፍ ቂም እናቆያለን። ዛሬ የሀገራችን ችግር ይህ አይደል? ፖለቲካውን ስንመለከት የመጠላለፍ ፖለቲካ፣ የቆየ ቂም፣ ሁሉም እኔ አንደኛ የሚል የትዕቢት መንፈስ ዛሬ በ21ኛው መቶ ክፍለ ዘመን ሰው በሰለጠነው ዓለም ላይ ሰውን በሰውነቱ በሚያከብርበት በዚህ ዘመን እኛ ሃይማኖት አለን፣ እምነት አለን፣ ክርስትና አለን የምንል ሰዎች ግን ከስብዕና እንኳን በሃይማኖት ደረጃ አይደለም ከስብዕና ወርደን እርስ በርሳችን በቂም በበቀል እስካሁን የምንተላለቀው አሁንም ለመዋጋት፣ ለመወዳደቅ፣ ለመጠላላት፣ ለመገዳደል ጦር የምንሰብቀው ሲናስብ ዛሬ ምንም ለማያውቁ ለሕፃናት የተረፍነው ለምንድን ነው? ቀኛቸውና ግራቸውን አስተውሎ ለማይጓዙ ለዚህ ትውልድ አብነት ከመሆን ይልቅ ዛሬ በ40 በ50 በ60 በ70 ዓመት ዕድሜ ውስጥ ያለን ሰዎች ዛሬም ጦረኞች ነን። ዛሬም ለልጆቻችን የምናወርሰው ግድያን ነው፣ ጥፋትን ነው፣ ተንኮልን ነው። የቆየ ቂም መጥፎ ነው፣ ትውልድን እየፈጀው ነው። እባካችሁ ኢትዮጵያውያን ወደ ልባችን እንመለስ። ትተነው የምንሄደው መሬት ነው ነገ የሚጫነን፣ ደግሞም ከበታች የምንሆንለት መሬት ነው የሚያባላን። ከአፈር ከምድር ይልቅ የሰው ልጅ ክቡር አይደለም? በመደማመጥ በመነጋገር መፍትሄ ማምጣት ስንችል ዛሬ ሀገራችን የጠፋችው በአዋቂዎች ትዕቢት እንጂ በሕፃናት የዋህነት አይደለም። ቤተ ክርስቲያን ዛሬ የምትፈልገው ብዙ ተከራካሪ ፈላስፋዎችን ሳይሆን እንደ ሕፃኑ ቅዱስ ቂርቆስ ለአምላኩ የሚታመን ሐዳጌ በቀል የዋህ ክርስቲያን ነው። ልባችንን ንጹሕ አድርገን ወደዚህ ነገር እንመለስ። ለሕፃናት ስለገለጥክላቸው አመሰግናለሁ ነው ያለው። የቃለ ፍቺ ያበራል፣ ሕፃናትንም አስተዋዮች ያደርጋል አለ። ከዚህ በመነሳት ዛሬ እግዚአብሔር በዚህ በዓል የሚያስተምረን ምንድን ነው ስንል የመጀመሪያው የልብ ሕፃን መሆን። በአካል ባንኖርም ልባችን ሁልጊዜ የልብ ሕፃን፣ በልባችን ሕፃናት መሆን ምን ማለት ነው? ቂምን መተው፣ ክፋትን መተው፣ ተንኮልን መተው፣ የዋ መሆን። ክርስቶስ እኮ ከኔ ተማሩ ያለው ምንድን ነው? እኔ በልቤ የዋ ትሑትም ነኝ ነው ያለው። ክርስቲያን ተብለን የክርስቶስ ልብ ከሌለን ምን ዋጋ አለን? ክፋትን፣ ተንኮልና ቂምን ከአእምሯችን እናውጣ። እንደ ሕፃኑ ቅዱስ ቂርቆስ ንጹሕ ልብ ይኑረን። ጌታን ማነጋገር የምንችለው ያኔ ነው። ሁለተኛው ለእግዚአብሔር መታመን። በሕይወታችን የኑሮ ውድነት፣ የበሽታ፣ የጦርነት፣ የጭንቀት እሳት ቢነድብን እንኳን የምናመልከው አምላክ ያድነናል የሚል ጽኑ እምነት ይኑረን። እሳቱ ወደ ገነትነት የሚለውጥ አምላከ ቅዱስ ገብርኤል ከኛ ጋር ነው። ዛሬ ለእግዚአብሔር መታመን ክርስትና ማለት ይሄ ነው። በአቋም መጽናት ነው። በመከራ ሰዓት ማፈግፈግ አይደለም፣ ወደ ኋላ መመለስ አለም። እኛ ወደፊት ከሚሄዱት እንጂ ወደ ኋላ ከሚያፈገፍጉት አይደለንም ብሎ ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በላከው መልእክቱ እንደተናገረ፣ ስለዚህ እኛም በእምነት
ወደፊት እሳቱ እየተንቀለቀለ ከእሳቱ አሻግረው ገነትን የሚመለከቱ፣ ጉድጓዱ እየተማሰላቸው ከጉድጓዱ አሻግረው ከመቃብሩ አሻግረው ትንሣኤውን የሚመለከቱ አማኞች ያስፈልጋሉ። ያን ጊዜ እግዚአብሔር መልአኩን ይልካል። በየትኛውም ሁኔታ ውስጥ እንሁን፣ በጨለማ ውስጥ ብንሆን ብርሃናዊ መልአኩን ይልካል። በሞት ጥላ ውስጥ ብንኖር ታዳጊ መልአኩን ይልካል። እረኛችን የታመነ ነው። መላእክቱን ስለኛ የሚያዝ ነው። እግሮቻችን በድንጋይ ከቶ እንዳይሰናከሉ የሚጠብቀን አምላክ ነው ያለን። ስለዚህ እንደ ቅድስት ኢየሉጣና እንደ ቅዱስ ቂርቆስ በእግዚአብሔር እንታመን። ከሕፃኑ ቂርቆስና ከኢየሉጣ ደግሞ ለሃይማኖት መታመንና ጽናትን እንውሰድ። በሕይወታችን የሚነደውን ማንኛውንም የእሳት እቶን ወደ ማቀዝቀዣነት የሚለውጠው የእግዚአብሔር መልአክ ቅዱስ ገብርኤል ዛሬም በትሕትና ለሚኖሩ እንደ ሕፃን ለሚታመኑ ፈጥኖ ደራሽ ነው። ዛሬ ወደ መቅደሱ መጥታችሁ አምላከ ቅዱስ ገብርኤል ከዚህ ከሚነደው እሳት አውጣኝ፣ መልአኩን ላክልኝ፣ ቅዱስ ገብርኤል ሆይ ተራዳኝ ብለን ስንጸልይ እኛ ቤቱ ነን፣ እሱ ደግሞ ቤታችን ሄዶ የነደደውን እሳት ያቀዘቅዛል። የኑሮ ውድነቱን፣ በሕይወታችን ውስጥ ያለውን ጭንቀት፣ ችግሮቻችንን ለማስወገድ የሚላክ የእግዚአብሔር መልአክ ነው። ይታየን መልአከ እግዚአብሔር አውዶሙ፣ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ያለው የመዝሙረኛው ዳዊት ቃል መዝሙር 33 ቁጥር 7 ላይ ያለው ቃል ይፈጸማል። ስለዚህ ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታላቁን መልአክ የቅዱስ ገብርኤልን ዓመታዊ ክብረ በዓል በሁሉም ስፍራ ታከብራለች። አንዳንድ የዋሃን ስሁታን እንደሚሉት አይደለም። የእግዚአብሔር መልአክ አንዱ ቁልቢ ከሆነ እንዴት ዓለምን ያዳርሳል? ወይም ሐዋሳ ከሆነ እንዴት ዓለምን ያዳርሳል? ፍጡር እኮ ነው ይሉናል። አዎ ፍጡር የፈጠረው ስልክ መሰለኝ ዛሬ ዓለምን እያዳረሰ ያለው። ከዚህ ሆኜ የማወራው ቴክኖሎጂውን እንመልከት፣ በሚገባን እንሂድ ብዬ ነው። ሰይጣን የብርሃን መልአክ ነበረ። ነገር ግን ዛሬ አንዱ ሰይጣን ነው ዓለምን የሚመራው አይደለ? የእግዚአብሔር መልአክ ቅዱስ ገብርኤል ያለመወሰን ረቂቃን የሆኑ ቅዱሳን መላእክት በዓለም ሁሉ ዙሪያ ይንቀሳቀሳሉ። እግዚአብሔር ፍጥረቱን ለመጠበቅ መላእክትን ያዝላቸዋል። ስለዚህ ታላቁ መልአክ ቅዱስ ገብርኤል የምስራች አብሳሪ ዛሬ ሞት ለነገሰባት ዓለም የምስራች ይዞ ይምጣላት። ዛሬ ጦርነት፣ መፈናቀል፣ ግድያ በየዕለቱ ለሚሰማባት ለሀገራችን መልአኩ በትረ መስቀሉን ይዞ መጥቶ የተነሳውን ጦርነት ያብረድልን። በየስፍራው ላይ ያለውን ግጭት እሱ ያቀዝቅዝልን፣ ወደ ሰላሙ ይመልሰን። ለዚህም የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳኑ የቅዱስ ገብርኤል፣ የቅድስ ኢየሉጣ፣ የቅዱስ ቂርቆስ ጸጋና በረከት አይለየን። ወስብሐት ለእግዚአብሔር አሜን።